ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዩቲዩብ ቻናል ተከታዮቻችን እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ከፋጥማ ዩቲዩብ የመጣሁት መሐመድ ነኝ ማለት ነው። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱን ማለት ነው። ዛሬ እንግዲህ ደግሞ ያው እንግዲህ መጀመሪያ ላይ ስትገቡ እንዳያችሁት 75 ቅጠል ቆርቆሮ ቤት ስንት ብር ያስፈልጋችኋል? ማለትም የጭቃ ሳይሆን የብሎኬት ነው ዛሬ የሰራሁላችሁ ማለት ነው። ቀጣይ ደግሞ ለጥያቄያችሁ ያያየሁኝ ጥያቄው ስንት ላይክ ያገኛል ምናምን ብዬ ሂሳብ ሰርቼ እሰራላችኋለሁኝ ማለት ነው። የጭቃ ቤት እሰራላችኋለሁ ቀጣይ እና ዛሬ ደግሞ የ75 ቅጠል ቆርቆሮ የብሎኬት ቤት ምን ያክል ይፈጃል የሚለውን አብረን እናያለን። እስከ መጨረሻው ድረስ ተከታተላችሁኝ ቤታችሁን በዚህ ባልኳችሁ መሰረት በ2017 ዋጋ ታሰራላችሁ ማለት ነው በኢትዮጵያ። እና እንግዲህ ይሄ መጀመሪያ ቅድመ ስንነሳ ይሄ ቤት ምን ያክል ካሬ ይበቃዋል ካላችሁ ቢያንስ 80 ካሬ ይበቃዋል ቤቱ ለማረፍ ማለት ነው። እዚህ 80 ቆርቆሮ 75 ወይም እስከ 80 ድረስ 80 ካሬ ቦታ ላይ ማረፍ ይችላል ይሄ ቤት ማለት ነውና እና አብዛኞቻችሁ ጥያቄ ምን ያክል ስርፋ ይበቃዋል ምን ያክል ካሬ ይበቃል ስላላችሁ እንደዚህ ይበቃዋል። ግን እናንተ ቤት ስትሰሩ ቢያንስ 200 ካሬ ብትሰሩ አሪፍ ነው። ምክንያቱም እህል ማስጫለ ጨርቅ ማስጫለ ምናምን ሳለ ይሄ 80 ካሬ 100 ካሬ ከሰራችሁ አሁን 100 ካሬ እስከ 80 እስከ 100 ቆርቆሮ ማሰራት ይችላል 100 ካሬ ማለት ነውና ይሄን አይታችሁ እንት ማስጫውን ቢያንስ የሆነ ድግስ ምናምን ሲመጣ ላይ ያሰራችሁ ይችላል ይሄ 100 ካሬ ማለት ነው። እና እናንተ ግን እስከ 100 እስከ 200 ካሬ ብትሰሩ አሪፍ ነው ለማለት ፈልጋለሁ ማለት ነው። እና እስከ መጨረሻው ተከታተላችሁኝ እንግዲህ ገምታችሁ እንደ አገሩ ሁኔታ እንደ አገሩ ሁኔታ ዋጋ ይለያያል። እኔ ላይ ጨርሰው ይችላል ይሄን ብር እኔ ያልኳችሁ አሁን ሂሳብ መሰራላችሁ ላይ ጨርሰው ይችላል ሊጨርሰውም ይችላል ማለት ነውና እናንተ የምታደርጉት የያገሩ ዋጋ ሊለያይ ይችላል። ደግሞ አሰሪያችሁ ወይም ልታሰሩ ከፈለጋችሁ ወይም ለሰው ልታሰሩ ከፈለጋችሁ ዋጋም ሊጨምርባችሁ ይችላል ሊጓተትባችሁም ይችላል እቃም ሊጨርስ ይችላል እና በዛ ኋላ ቶሎ ሊያልቅላችሁ ይችላል ያሰባችሁ ቤት እና ተረጋግታችሁ ቃስ ብላችሁ ማሰራት ትችላላችሁ ማለት ነው። እኔ መሃል ላይ ዋጋውን እየነገርኳችሁ አብረን እየሰራን እንሄዳለን ማለት ነው። ግማሽ አካባቢ ላይ እነግራችኋለሁ ዋጋ የሚጨርሰውን ማለት ነው። እናንተ እስከ መጨረሻው ድረስ ደግሞ እዩልኝ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ይህንን 75 ቅጠል ቆርቆሮ ቤት የብሎኬት ቤት ምን ያክል እንጨርሰዋለን የሚለውን አብረን እናያለን ማለት ነው። እስከዛው ድረስ መልካም ቆይታ ይሁንላችሁ። እንግዲህ መጀመሪያ ላይ ቤት ቀያሽ ነው። ድምሩን አብሬ አያይዤ ወደ መሃል ላይ ነግራችኋለሁ። በደንብ አድርጋችሁ ከሰማችሁኝ ድምሩን የሆነ ቦታ ላይ ነው የምነግራችሁ ማለት ነው። ቤት ቀያሽ ስንጀምር ክፍያ ከ5000 ብር ጀምሮ እስከ 7000 ብር ድረስ ይከፈላል እንደየአካባቢው ዋጋው ስለሚለያይ ማለት ነው። እንግዲህ ከተቀየሰ በኋላ ቆፋር ያለ ያን ለመቆፈር ደግሞ ከ5000 ብር እስከ 6000 ብር ድረስ ሂሳብ ያስከፍላል ያን ለመቆፈር። ሌላው ሲቆፍሩ ደግሞ እዛው ሴፍ ታንከር ወይ ሽንት ቤት የሚባል አለ ጉድጓድ ቁፋሮ እሱን ከ15000 ብር እስከ 20000 ብር ድረስ ያ ወጪ ያስፈልጋቸዋል። ሌላው የብረት ወጪ ነው። ባለ 6 ስታፍ አለ፣ ባለ 8 ቤርጋ ብረት አለ 12 ሜትር ነው ቁመቱ፣ ባለ 10 አለ፣ ባለ 12 አለ። እነዚህ እንግዲህ ሂሳባቸው ባለ 8 ብረት ለመግዛት አጠቃላይ ወጪያችሁ እስከ 25000 ብር ያስፈልጋቸዋል። እንዲሁም ባለ 6 ብረት ደግሞ በኪሎ ግራም ነው እስከ 300 ኪሎ ግራም ያስፈልጋል። እሱ ደግሞ እስከ 35000 ብር ያስፈልጋቸዋል። ባለ 10 ብረት ደግሞ እስከ 120,000 ብር ያስፈልጋቸዋል ማለት ነው። ባለ 10 ቢርጋ እስከ 110 ቢርጋ ያስፈልጋል። ባለ 12 ደግሞ እስከ 20 ቢርጋ ያስፈልጋል። እሱም ደግሞ እስከ 30,000 ብር ይወስድባቸዋል ማለት ነው ያስፈልጋል። ሌላው ማሰሪያ ሽቦ ነው። ይሄን ብረት እንግዲህ ሲሰሩ ማሰሪያ ሽቦ እስከ 7 ኪሎ ግራም ይጨርሳል። 1 ኪሎ ግራም ከ250 ብር እስከ 1750 ብር ሊያስፈልጋችሁ ይችላል የፌሮ ማሰሪያ ሽቦ ማለት ነው። ሌላው ይሄን ለመስራት ፌሮዬ ያስፈልጋል።
እንግዲህ ፌሮዬ ባለሙያ ኮንትራት ይህን ሰርተው ለማስረከብ ከ8000 እስከ 10000 እንግዲህ ይከፈላል ማለት ነው። ሌላው እንግዲህ ለቤቱ አጠቃላይ የሚያስፈልገው ሲሚንቶ ወጪ ነው። እንግዲህ ሲሚንቶ አሁን ላይ ቀንሷል። ለሚባል ሲሚንቶ አለ። እሱ እየተሸጠ የሚገኘው እስከ 1700 ነው። እዛው ከፋብሪካ ደግሞ ከሆነ እስከ 1600 ድረስ እየተሸጠ ይገኛል። እንግዲህ እሱ ቀንሷል። አሁን ላይ 1700 እየተሸጠ ነው። ከ180 እስከ 200 ኩንታል ሲሚንቶ ያስፈልጋል። ለሲሚንቶ ብቻ ትልቁ ወጪ እስከ 350 ሺህ ብር ያስፈልጋል ማለት ነው። እንግዲህ ትልቁ ወጪ ሲሚንቶ ነው ማለት ነው። ከሌላው በጥቃቅን የሚገዛ እቃ ነው። በአንድ ጊዜም ገዝታችሁ እነዚህን እቃ ማቅረብ ትችላላችሁ ማለት ነው። ሌላው ብሎኬት ነው። ባለ 20 እና ባለ 15 የሚባል ብሎኬት አለ። ድምር እነዚህ ተደምረው እስከ 2850 ብሎኬት ያስፈልጋል። ይሄም አንዱ ወጪ ነው። እስከ 135 ሺህ ብር ድረስ ይወስዳል ለብሎኬት ብቻ ማለት ነው። ሌላው እንግዲህ ድንጋይ አለ፣ ገረገንቲ አለ። እንግዲህ ድንጋይ ይሄን ሁላ ለማሰራት እስከ 15 ቢያጆ ይወስዳል። ለድንጋይ ብቻ እስከ 70 ሺህ ብር ድረስ ይወስዳል። ገረገንቲ አለ። ገረገንቲ እስከ 9 ቢያጆ ያስፈልጋል። ለገረገንቲ ደግሞ እስከ 60 ሺህ ብር ይወስዳል። እንዲሁም ጠጠር አለ። አንድ ቢያጆ ጠጠር ያስፈልጋል በፎርዋርድ። እሱም ደግሞ እንደየአካባቢው ዋጋ ይለያያል። ከ20 ሺህ ብር ጀምሮ አለ። እንግዲህ ሌላው እንጨት ነው። እንጨት ለጣራው ወይ ደግሞ ሞራል የሚባል አለ። እንዲሁም እንጨት ለመስራት ለአንዳንድ እንጨት ያስፈልጋሉ። ለኮለን ለማቆም ሊሆን ይችላል፣ ቢም ለማሰር፣ ክራይም ሊሆን ይችላል። እንጨት ያስፈልጋል። አጠቃላይ ለእንጨት ወጪ እስከ ጣራው ላለው እስከ 30 ሺህ ብር ድረስ ይወስዳል። ሌላው ቆርቆሮ ነው። ቆርቆሮ 32 ጌጅ ከፈለጋችሁ 30 ጌጅ ከፈለጋችሁ 28 ጌጅ መጠቀም ትችላላችሁ። ዋጋው ይለያያል። የ32 ጌጅ በ75 ሲባዛ 32 ጌጅ ቆርቆሮ 1000 ብር ነው። 75 ሺህ ብር ያስፈልጋል ለቆርቆሮ ብቻ 32 ጌጅ ቆርቆሮ 75 ቆርቆሮ ማለት ነው። ሌላው አሸዋ በሲኖትራክ እስከ 7 ቢያጆ ያስፈልጋል። እሱም እስከ 170 ሺህ ብር ይወስዳል። ሌላው በርና መስኮት ገጠማ ነው። በርና መስኮት ሙሉ ገጠማ ለማሰራት እንግዲህ ከ80 ሺህ ብር ጀምሮ እስከ 90 ሺህ ብር ሊወስድባችሁ ይችላል። በርና መስኮት እንደ ቀላል የሚታይ ወጪ አይደለም፣ ትልቅ ወጪ ነው። ሌላ መስታወት ገጠማ አለ። መስታወት ገጠማ ከ30 ሺህ ብር ጀምሮ እስከ 40 ሺህ ብር ሊወስድባችሁ ይችላል፣ እንደየአካባቢውና እንደየቦታው ስለሚለያይ። ሌላው ሙሉ በሙሉ የማብራት ገመድ ዝርጋታ ነው። እስከ ባለሙያ እስከ አቶላ ኮንዲት ምናምን ሁሉም ነገር አሟልቶ እስከ 40 ሺህ ብር ድረስ ይወስዳል ማለት ነው። እንግዲህ እነዚህ ካለቁ በኋላ ወደ ፊኒሽንግ ስራ ስንገባ የጂፕሰም ስራ አለ። ለግድግዳና ለኮርኒስ ጂፕሰም ሙሉ ወጪ እስከ 100 አጠቃላይ እስከ 180 ሺህ ብር ይወስዳል። ለብሎኬት ከሆነ ከ150 ሺህ እስከ 160 ሺህ ይወስዳል። ለጭቃ ከሆነ እስከ 200 ሺህ እና እስከ 90 ሺህ የሚወስደው ያው ይለያያል። ጭቃ በደንብ ስለሚበላ ብሎኬት ግድግዳ በደንብ ብዙም አይበላም። ያው ኮርኒሱ ግን ተመሳሳይ ነው። እስከ 150 ሺህ ሊወስድባችሁ ይችላል የጂፕሰም ኮርኒስና ግድግዳ ማለት ነው። ሌላኛው ሴራሚክ ነው። ሴራሚክና የባኞ ቤት ሙሉ ወጪ እቃ ነው። እንግዲህ እነዚህን ለማሰራት እስከ 100 ሺህ ላይ በቃችሁ ይችላል። ሙሉ እናነጠፋለን የምትሉ ከሆነ የባኞ ቤቷን ብቻ ለማሰራት ከሆነ ሊበቃችሁ ይችላል። ሌላው ቀለም ስራ ነው። እስከ ባለሙያ ቀለም ስራ ሙሉ ወጪ እስከ 40 ሺህ ብር ድረስ ሊወስድባችሁ ይችላል። ውጩንም ውስጡንም እናሰራለን የምትሉ ከሆነ ማለት ነው። ያው ውስጡንም ውጭንም ቀለም በጥሩ ቀለም እናስቀባለን፣ ኳርቲዝ እናስቀባለን የምትሉ እስከ 40 ሺህ ብር ድረስ ሊወስድባችሁ ይችላል። እንግዲህ የውሃ መስመር ዝርጋታ አለ። የውሃ መስመር ዝርጋታ ስታዘረጉ በ1 2ኛ ሳይሆን ወይ በ1 ኢንች ወይ በ3 4ኛ ብታዘረጉ አሪፍ ነው። እቺ 1 ኢንቿ ቶሎ ትደፍናለች፣ ቶሎ ትላለች ማለት ጠባብ ስለሆነች ሰፋ ያለ ብታዘረጉ ቆንጆ ነው እላለሁ። ይሄ ስላየ ሆኖ የደፈነ ለሱ ደግሞ እስከ 25 ሺህ ብር ድረስ ወጪ ያስፈልጋል። ለፒፒሲ ፍሳሽ ማስወገጃ ለጣራውም አለ። እንዲሁም ኤችዲፒ የሚባል አለ፣ ፒፒአር የሚባል አለ። እነዚህ የቧንቧ መስመር ዝርጋታ እቃዎች ናቸው። እንዲሁም የተረሳ ወጪ ካለ እስከ 100 ሺህ ብር ድረስ 10% ትይዛላችሁ። እዚህ መካከል የተረሳ ወጪ ሊሆን ስለሚችል 20% ይያዛል። ከድምሩን ነግራችኋለሁ ማለት ሙሉ ቤቱን ሰርቶ ለሚጨርሰው እስከ 200 ሺህ ብር ከ200 ሺህ ብር እስከ 250 ሺህ ብር ሊጠይቃችሁ ይችላል። እንደየአካባቢውና እንደየቦታው ስለሚለያይ ማለት ነው። እንግዲህ ይህን ቤት ሰርቶ ለመጨረስ የሚያስፈልገው ከ1.8 እስከ 1.9 ይፈጃል ማለት ነው።
ከ1,800,000 እስከ 1,900,000 ብር ይፈጃል 75 ቆርቆሮ ቤት ለመስራት ከቦታ ውጭ ቤቱን ብቻ ማለት ነው። እንግዲህ እዚህ ጋር 10% ደግሞ ትይዛላችሁ። ቢያንስ 100,000 ብር ወይ ደግሞ 150,000 ብር ትይዛላችሁ። አንዳንድ እቃ ገዝታችሁ ትራንስፖርት አልተካተም፣ ትራንስፖርት ሂሳብ ለብቻ ስለሆነ የምትከፍሉት ያን እዚህ ላይ ታካታላችሁ፣ ትደምራላችሁ። ለዛ ወጪ ይሆናችሁ። ለዛሬ እንግዲህ ያስኩላችሁ መረጃ ይሄን ይመስላል። እንደተመቻችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ አስተያየት ጻፉልኝ ኮሜንት ላይ። ቀጣይ ምን ይሰራላችሁ እስቲ ኮሜንት ላይ ጻፉልኝ።